አይ እንዴት ይቀበራል? ከዚህ ቤት እኔ ማውቀው እንደውም ጭራሽ እንዴት ይቀበራል? ከዚህ ክርስቲያን አይቀበርም የሚባል ነው ማውቀው እዚህ ሀገር። አሁን ወኪል ቤተሰቦቿ ወኪልም አልሰጡም። ቤተሰቦቿ ይቀበርልኝም አላሉም አይደል? አላሉም እኮ ቤተሰቦቿ አይደል? ለዚህ በራሱ ነው ፖሊስ በራሱ ነው የቀበረው ማለት ነው። በቃ ልክ እንደ ውሻ ያ ውሻ ሲሞት እንደሚቀበረው እንደሚጣለው እንደዛ ማለት ነው አይደል? በጣም ያሳዝናል። ምን እንዳለን ያው ከማዘን ውጭ ምን እናደርጋለን? አሁን እንጂ የቢሮ ሰራተኛ ነሽ። ያው እሱ እንግዲህ ያው ባለቤቱ ሀረብ ነው ብለሽኛል። ያው አበሻ አይደለም። አንቺ ደግሞ በሱ ስር መሰለኝ ነሽ ማለትም የማን የሰዎቹ የቢሮ ስልክ ቁጥር ተጽፏል። የትኛው የኢትዮጵያ ቢሮ ነው ወይስ የእናንተው? የኢትዮጵያ ቢሮ የኢትዮጵያ ቢሮ የመጣችበት ወኪል አድራሻው አለ። እሱ ጋር ሙሉ ኢንፎርሜሽን ማግኘት ትችላላችሁ። ሳይሆን በግዱ ይመልሳል። በአካል ማግኘት ከፈለገ ኦንላይን ይመልሳል። ምን ቢሮ ነው አልሽ? እስቲ ምናልባት እነሱ በቃ ዞሮባቸዋል። አሁን ታውቂያለሽ፣ ራሳቸውንም እንደምሰማው ከሆነ በጣም ትልቅ ስሌት ውስጥ ነው ያሉት። በቃ ይህን የሚያስተናግዱበት አቅም የላቸውም። እስኪ ለኔ ንገሪኝ፣ እኔ መርዳት ከቻልኩኝ። ልጆቹ በአካል ድረስ ያሉት በአካል ድረስ ክልና ወላሂ በራሳቸው ሰዓት ይደረሱበት ለክርሻ ቅድም እያወራዎች በማለት ያስቆመን ስልክ አለ አልተደውሎብሽ ያው ግን ታሳየዋለች ለሰው ልጅ ለውጭሽ ቀለምና ደብተር ተሰጫዋለች አይደል? ልጆች አሉሽ አንቺ። እነዚህ እንኳን ወንድሞቿ የሚባሉት እኮ ከእሷ በምንም የሆነ 20 ቤት ገና ጮጮች እኮ ናቸው። እነሱ ራሳቸው ምንም የሚያውቁት ነገር የለም። ውክልናም አልሰጡም። ሬሳ ይቀበርልኝም አላሉም። እናት አሰማችም የዚች ልጅ ሞት በቃ ች ልጅ ሞተች በራሱ በቃ ቢሮ በራሱ ቀበረ ማለት ነው። በራሱ ቀበረ እንደደበቋት ማየያ አንድ ጊዜ እንደዚህ እንደደበቋት እናትየው ሳሰማ እንደዚህ መታፈሪ ይቀመጡ ነበረ። ሁለት ሞት እኮ ነው። አይቶ መቅበር እኮ አንድ ነገር ነው። በቃ ሞት እኮ ሁላችንም አለ አይቀርም። ግን አይቶ መቅበር ልጅን አይቶ መቅበር መታደግ ነው። ግን እንዴት ሊቀበር ቻለ? ያለ ውክልና ሳይሰጥ ቅበሩ ሳይባል እንዴት ሊቀበር ቻለ? ማህበራዊ ጉዳይ ሄዶ በቃ እኛ የእህታችንን ደም የገባበትን ማወቅ እንፈልጋለን፣ እህታችን አጥርቷንም ቢሆን አምጡልን ብሎ ንቅል አድርገው የያዙት መንግስት የፈቀደለት ህግ መንግስት ያስቀምጠው እኮ የአንቺው ቢሮ ራሱ ግዴ አንቺ የምትሰሪበት ቢሮ ማለት ነው። ባለቤቱ እንግዲህ እኔ ተቀጣሪ ነኝ አልሽ። እሱ ራሱ እኮ መቅበር እኮ የለበትም። እንዴት ነው የሚቀብረው? ማን ፈቅዶለት ነው የሚቀብረው? ማን ውክልና ሰጥቶት ነው የሚቀብረው? እሱ እንዴት እሱንም እኮ ያስጠይቀዋል አይደል? እሱ መች ከበረ? እነሱም ለመውቀጥልሽ አይደለም። እሱ እንዲሁም በቅዳሩን ይዛል። እኔ አይመለከተኝም በሱ ጉዳይ ለመውቀጥለትም ራሴ እኔ ለህይወቴ እንኳን ከሱ ጋር የመቆየት ዋስትናዬ ከኮንትራት ያለፈ እንዳላምንበት ተሰመነኝ። የመባሩ የመወሰኑ ጉዳይ ላይ ሲስማማ የታለመ ሰዎች ምን አሉሽ ስትሌ አልመለሱልኝ። ደውዬ እደውላለሁ ቀጥታ ይደውላል ይደውላል ታሪክ ከብሱ ስልክ አልመለሰም አሉ። ውሳኔ የሰጠው ማስረጃ ፖሊስ ይቀበል ያለው ፖሊስ መብት የለውማ። ዝም ብሎ ለቤተሰብ ፈቃድ ሬሳው የት ነበር? ከዛ በፊት የት ነበረ? በሪያድ ነው። ልጅቷ ድማምናት አይደል? ሌላ ስራ ስልክ አለ ስልክ ልብኝ ወላሂ መልስ ልስጣቸው ሂሳብ ከጠብቄ ነው የገባሁት። እሺ ችግር የለውም። ኔ ውድ ልጅቷ ሊጫወት ነው ስሎ እያልሽን እንደዚህ ዝም ብለን እያጨመቀ ዝም ብለን ብንቀመጥ ያው ነው ኢንፎርሜሽን በቀደም ሰጥቼሻለሁኝ። ምን ይደረግ የኔ ውድ ልጅ በጣም ያሳዝናል። ለዘመዶቿ ሰምተዋል። መዳም ቤት ሆነ ስትሰቃይ እንደነበረ ቪዲዮ አልሰማ እነሱ ሰምተዋል። እሪ ያላሉ ወላሂ ልጅቷ ደማም ነበረች። ሬሳው ሴት ነበረ በፍሪጅ ውስጥ የት ነበረ? ደማም ነው ወይስ ሪያድ ነው? ሪያድ ነበረ። እንግዲህ ያው ምን ይደረግ ላይ ያመጣው መቀበል ነው። ምን እናደርጋለን? እሺ በቃ ስራ ስሪ፣ ችግር የለውም። እሺ ሀቢባዬ ሌላ ኢንፎርሜሽን ደግሞ ማለት ነው። ይቅርታ አድርጉልኝ ግን የሰማሁት ሳውዲ አረቢያ ላይ ከሙስሊም ውጭ ይፈቅዳሉ እንዴ? ይቅርታ ግን ከአሁን በፊት የሰማውን ነገር መዲናና መካ በስተቀር ይቀበራል ክርስቲያን። እርግጠኛ ናቸው ይህን ነገር? እርግጠኛ ነው። መዲናና መካ በስተቀር ግን የትም መቼም ቢሆን መቼ የትም ቢሆን የት አንድ ሰው እኔ የማውቀው አረብ ሀገር ላይ ሲሞት ስለሌላ ሀገር አላውቅም፣ ቤተሰብ ቅበሩልኝ ብሎ ውክልና ካልሰጠ በስተቀር ያለ ቤተሰብ ፍቃድ አይቀበርም። እኔ እስከማውቀው አቡዬ ማስረጃ ላይ እንዳለ የሚለው እኮ ከኤምባሲ ጀምሮ የተጻፈው ደብዳቤ የልጅቷ ሬሳ ወደ ሀገር ይግባ እኮ ነው የሚለው።
እዚህ ጋር ነገር ቤተሰብ የልጃችንን አስክሬን ላኩልን እያለ እምቢ ብሎ በገዛ ፈቃድ መቅበር ምን ይባላል? አይቻልም። ለዛ እኮ መዲና ተጠየቅ ነበሩ ያለ ጓደኛ በህግ እንደ መዲና አንድ አስተርጓሚ ናት። ከሱ አልፎ ኤጀንሲው መጠየቅ አለበት እኮ። እሷም ታቅርባ ሬሳ ሰጥሎን ብር ይላኩ ብላ ያለችው የነገረች የቤተሰብ እኮ እሷ ነች። አስተርጓሚ ልጅ ሳይቻል አሁን ይኸውልሽ አሁን ኦንላይን መምጣት አልችልም እና ኤጀንቷን አናግሪ ብላ የኤጀንቷን ስልክ ልካልኛለች። ኤጀንቷን ቮይስ አድርጌላታለሁ። እንጠብቅ ኤጀንቷን አብዬ። የብዙ እህቶቻችን ጉዳይ ተበስብሶ የቀረው በኤጀንሲ ነው። ብዙ ሞቶ እንዴ የተጠፉ ብዙ ነገር አለ ኤጀንሲ ላይ። ስለዚህ በዚህ ጉዳይ እኛም ሰሞኑን ይዘናል። አንቺም ወጥሪና እንዳውም ይውጣ ግልጽ ኤጀንቷን እየላኩላት ራካሲ መሃረከኝ ማል ነድብሲስ ሸዋዬ ወላሂ እናትዮ ተንገላታች። ሁለት ሞት ነው ንጉሴ ሙጅራ ካሳ ሁለት ሞት ያልበተን ማዘኒ ትመጣልኛለች ብላ ሬሳዋ ይመጣልኛል አስክሬኗ ይመጣልኛል ብላ ተሰቃይታ ስንት ቦታ ሄዳ ውጭ ጉዳይ ስንት ቦታ ሄዳ ወረቀት ጨርሳ ልካ ልጅሽ ተቀብራለች። ሁለት ሞት ነው። አስክሬኗ ወጥቶ ይላክላት። Ummanni Itoophiyaa guutuu fi dhaga'ee jira. Ummanni Itoophiyaa si dhaga'ee jira. Sagalee kee biraa namnu abshir ishee jabaadha. Ishi nu jiraadhu lubako. Du'aan ishee akkana qaqqabu adaraa sagalee naa godha. Wanti ishee saaxinii ishee akka qaqqabu lubako. Wayne abbaay. አዩቱም ወይና ሰበራይ ሰብራል አይዟችሁ አይዟችሁ። ተስፋዬ ስልኩ እንትን አይደለም እናቴ ተስፋዬ እንትን ይበል ለሙባረክ ይደውልለት። ያ ባይንሽ ባለቤት ስልኩን ሰጠኝ አይሰራም። ዋትስአፑም እየሰራ የለም። አቡሱ እሱ ነው ወክላ ያስጠው እሱ ጋር አለ የሷ ኮፒዋ። ሀቢባ ወረቀቶች በሙሉ እኮ እኛ ጋር አለ አሁንም። ለሶስቱም ኤጀንሲዎች ይሄ ወንድሟም አለ። እናንተ የሰጣችሁት ውክልና የሚያስፈልገውን እንትን አስክሬኗ እንዲላክላችሁ ነው አይደለ? እናንተ የሰጣችሁት ውክልና ግን እነሱ ግን ውክልና እናንተ አስክሬኑን ላኩልን የሚል ውክልና ልካችሁ እነሱ ግን እንትንም እኮ አለ መስረጃም አለ። ወረቀቱም እኮ ለእናንተ መላክ እንችላለን። ተልኮልኛል። ለሙባረክ ልካችሁለት ልኮልኛል እኮ በቃ ከዛ በቀር እኛ ያጻፍነው ነገር የለም። ባለቤቷ የት አለ? ባለቤቷ አንተ ወንድሟ ነህ ካለ ባለቤቷ ጋር ነን እኮ አብረን ይህንን ሁሉን የጨረስነው እኮ አብረን ነን። እኔ የእሷ ወንድም ነኝ እኮ። ታዲያ እያሉ ያሉት እኮ አሁን እኔ ግራ የገባኝ ነገር አሁን ኤጀንሲውን እየጠየቅን ነው። በተሰጠኝ በኤጀንሲው 4ቱን ቁጥሮች ዋትሳፕ ላይ ቮይስ አድርግ ያለሁኝ ምላሻቸውን እየጠበኩ ነው። መዲና 4 ኤጀንቶች ቁጥር ሰጥታኛለች። እሷን ሳወራት አሁን ኦንላይን ላይ መግባት አልችልም ብላ 4ቱን ላከችልኝ። ወይ ቀጥታ መደወል ይኖርብን ይሆን? ቀጥታ እንደውል በጣም ሰው ይጠሩልን። የኤጀንሲው ስም ይገለጥልን። ነገም ሌላ ሰው የኤጀንሲው ስም አልፋሪድ ነው። አልፋሪድ ነው የኤጀንሲው ስም። ኢንተርሊንክ አይደል? የውጭ ነው። አልፋሪድ ነው። ቆይ እዚህ ጋር አደርገዋለሁ። የኤጀንሲው ስም አልፋሪድ ነው። ሳውዲ ያለው ነው። ኢትዮጵያ ያለው ይለያል። ኢትዮጵያ ያለው ምንድን ነው ስሙ? ኢትዮጵያ ኢንተርሊንክ ነው። ኦኬ እሺ፣ የኢትዮጵያውንም ስም ላኩልኝ። ልክ እንደዚህ የሳውዲውን እንደዚህ ሙባረክ እንደላከልኝ የኢትዮጵያውንም ላኩልኝ። እንደዚህ ምልክቱንና የድርጅቱ ስም ኢንተርሊንክ የሚለው ከስልክ ቁጥር ጋር እንደዚህ በፎቶ እንደዚህ ላኩለት ለሙባረክ ይላክ። እሺ እንልካለን። እሺ ክርስቲያን ኮን አሁን ነው ለሙቤ እንላክ። አዎ ለሙቤ ላኩ። ማነው ኻሊድ ክርስቲያን ነው ሰው ሳይቀበልም እያሉ ነው ኮመንት ላይ ምን ትያለሽ? አዚ መካና መዲና ላይ ብቻ ነው የማይቻለው። አሁን ሀቢባ እናትዮ እና ባልዮ ቤተሰብ አባት ያለ ሰው ልጄ አገር መጣ ዘመድ አዝማድ ባለበት ቦታ ትቀበር ማለት እና እዛ ያስቀብር ማለት ይገናኛል? ሰዎች አይገናኝም። ላይ በምን ቋንቋ አልኩ? ኦሮመኛ ስናገር እተባተባለሁ። ሁለተኛ ቋንቋ ነው ኦሮመኛ።
የጠየቅሽን ጥያቄ ብቻ ንገሪኝ፣ መልሽልኛ። እኔ እኮ እየመለስከለሁ ቄስ ንጉሴ፣ እኔ ሪካርዱን ከመስጠቴ በፊት ከስልክ ላይ ወደ እኔ ስልክ ላይ ደብቄዋለሁኝ። የልጅቷን ቪዲዮ የልጆችን ስልክ ሁሉ ወስደዋል። ወደ እኔ ስልክ ከፍተው ልጆቹ ሁላቸውንም ስልክ ተቀብለው አጥፍተዋል። ይቀባበላሉ። ሁሉም እዚህ ጋር ሲምም እኔትም አለ፣ ከታች ድርጅት አለ እና እቺ ልጅ የኔን ጥያቄ መዲና አልተረዳሽም። የኔ ጥያቄ ምንድን ነው? በፊት ያልሽው በደላላ አትበሉ ያልሽው ትክክል። እኔ የጠየቅኩ ያለው እኮ ሐሙስ ዕለት ራሱ ለቲጂ ደውለሽ ሰውየው ኢንተርኔት ኤጀንሲ ቆይ ሳናረስ ነው። በጣም ረዥም ሰዓት ነው የተቀመጥኩት። የወገብ ህመም አለብኝ፣ አልችልም። የዚች ልጅ አካውንት ሰጥቼ እኔ በዚህ ላይ አስገቢልኝ ብያለሁ። እኔ የኔ እናት አሁን እኮ ውስብስብ እንዳይሆን የጀመርነው ራሳን ከምሳት ላይ ሆን ቆይ ጠየቅሽ እኮ ኦልሬዲ። ኔክስት ስቴፕ ምንድነው? አካውንት መላክ ነው። ኦልሬዲ 6,000 ሪያል አንድ እናት ምስኪን ድሃ እናት ልጇ ለሞተችባት እናት አስክሬን ለሳጥን መግዣ የሬሳ ሳጥን መግዣ በኢትዮጵያ 300,000 ብር ላኩ ብለሽ ጠይቀሻል። ኔክስት ስቴፕ እሺ አለን እንላክ ከተባለ አካውንት መላክ ነው የሚሆነው። ኔክስት ስቴፕ እሱ እኮ ኔክስት ስቴፕ ነው። አቡዬ አንድ ሰው ይኸውልህ ሲመጣ አንዱ እንባ አንዱ ደም እየረጨ ይመጣል በአይኑ። እኔ ብር አስገቡልኝ በፍጹም አላልኩም። ለኤጀንቱ በቀን 20 በወቅቱ በቀን 20 የላኩለት መልእክት አለ። 6,000 ሪያል በዚህ አካውንት አስገቡ። ይሄም አካውንቱ ደግሞ የሙስተሽፋ ሽሜሲ የሚባል የድርጅቱ የታቡክ መቀበያ ነው። ሰንዱቁን ማስቀመጫ ነው። ከዚህ በኋላ ደግሞ ለሚቀጥለው ለትኬት ፕሮሰስ ከኸርጅ ወደ ሪያድ ለሚሄደው ፕሮሰስ እነሱ ይወጡታል። ችግር የለውም። ለጊዜው ግን በዚህኛው አካውንት ደረሰኝ አሟላለኝ ብዬ ያኛው ድርጅት የሰጠኝ 10 ትዕዛዞች አሉ። ከ10 ወረቀቶች ውስጥ አንዱ ወረቀት የጎደለው የብር ደረሰኝ ብቻ ነበረ። መዲና አታወሳስቢ። እኔ የጠየኩሽ ጥያቄ እኮ ለምን ይሄን ሁሉ አልሽ እያልኩ አይደለም። አንድ ስሚኝ፣ ተረጋግተሽ ስሚኝ። ሐሙስ ዕለት ለልጆቹ ብር አስገቡ ብለሻል። እኔ አርብ ዕለት መጥቶ ልጆች በቃ ይሄን ያህል ብር ተጠይቀናል አሉ። እንደዚህ ሲሉ እኔ የሚጸልይላቸው ሳውዲ አረቢያ ያሉ ልጆች አሉ። ስሚኝ አንዴ አስጨርሽኝ። ደቂቃ አልቀበልህማ። ይሄ ሊሆን አይችልም ቄስ ንጉሴ ብለሽኛል አይደለም እኮ። እኔ ከአንተ ጋር የተገናኘሁት እሑድ ከሰዓት ነው። ያውን ቄስ ነኝ ስላልከኝ ነው መልስ የሰጠውህ። በአባይነሽ ጉዳይ በጣም ብዙ ሰው እየደወለ ነው። እኔ የቤተሰቦቿን የዚች ልጅ መቀበሯን እርግጠኛ ነሽ አልከኝ። እርግጠኛ ነኝ። ድጋሚ ላረጋግጥ፣ ራሴን ላዳምጥ። ድጋሚ ፖሊስ ላይ በድጋሚ ደወልኩኝ የዛኑ ቀን። አሁንም ሰኞ ዕለት መልሰህ ጠየቀኝ። ተዋት ዛሬ አልሄድንም መዲና አረጋግጬ ያልከኝ። ደውዬ ፖሊስ የቤተሰቧ ጉዳይ አላመኑም፣ ፈልገውታል ሬሳውን። የሬሳ አድራሻ የሚገልጽበት በስነስርዓት የተቀበረበት ወረቀት እፈልጋለሁኝ ብዬ አልኩት።